በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አቡነ ኤዎስጣቴዎስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ የአቡነ ኤዎስጣቴዎስ ገድል እናሰማለን። በመንገድ ሲሄድ ለደቀ መዛሙርቱ የነቢያትንና የሐዋርያትን ነገር ይተረጉምላቸው ነበር። ከኢየሩሳሌም ደርሶ ከዚያ ወዳለው ጳጳስ ሄዶ እጅ ነሳው፣ ያገኘውን ሁሉ ነገረው። ከዚያም ከተባረከ በኋላ ከጌታችን ኢየሱስ ክርስቶስ መቃብር ደርሶ ሰግዶ እጅ ነስቶ ወደ ተወለደበት ወደ ቤተልሔም ደረሰ። ወደ አደገባት ወደ ናዝሬት ምድር ደረሰ። ከዚህ በኋላ ጌታ ወደ ተጠመቀባት ወደ ዮርዳኖስ ሄደ። ከደቀ መዛሙርቱ ጋር በተጠመቀ ጊዜ እነሆ ሥጋው ከአጽሙ ጋር አንድ ሆነ። ሥጋው ከሰውነቱ ተጣብቆ ሳለ የሰባ ሥጋ እንደተመገበ ሰው ፊቱ ያበራ ነበር። ወይን ጠጅም እንደጠጣ ሆነ፣ በላዩ ላይ የእግዚአብሔር ቸርነት በስቶለታልና። ደቀ መዛሙርቱ የተጎሳቆለ ሰውነቱን ባዩ ጊዜ፣ የተጎዱ ጎኖችን፣ የተጣበቀ ሰውነቱን፣ በረሃብና በጽም የጠፋ ሰውነቱን ባዩ ጊዜ ደቀ መዛሙርቱ አልቅሰው እንዲህ አሉት፣ አባት ሆይ ጥቂት ምግብ ቅመስ፣ ውሃም ጠጣ፣ አንደበትህን ታለመልም ዘንድ በረሃብና በጾም የደረቀ ጉሮሮንም ታርስ ዘንድ እነሆ ሰውነትን ደምግባት ሁሉ ጠፍቷልና እንደ ሞተ ሰውም ተጣብቋልና ያለ ጅማት ያለ ስር በቆዳ ከተጠቀለለ አጥንት በቀር የለህምና እስትንፋስ ግን በላይ ላይ አለ። ፍሱ ገጽን ባየን ጊዜ ያለቀው ሥጋ ሁሉ ደህና ሆነ እንዳየን መሰልከን። ዛሬ ያለቀ ሥጋ ሕያው ሆነ እንዳየን መሰልከን። ልባችን በሐዘን ባህር ሰጠመ። አባታችን ወደ ጽኑ መከራ ሳትደርስ ለቁመተ ሥጋ እህል ቅመስ። አባታችን እንባችን ተመልከት። ፊታችንም ወደ ልመናችን መልሰ ለቅሷችን ተመልከት። በመኝታ ላይ አረፍ ብለ ከዚህ ድካም ተንፈስ በል። ደቀ መዛሙርትንም መምከር መገሰጽ ስትችል አባታችን አንተ በዚህ ከሞትህ እኛን በባዕድ ሀገር ድሃ አደጎች እረኛ እንደተዋቸው መንጎች እንሆናለን አሉት። አባታችንም እኛ በምስራቅ በምዕራብ በሰሜን በደቡብ ብንዞር እንዳንተ ያለ ለደቀ መዛሙርቱ የሚያስብ መምህር እርሱ እንዳስተማረው የሚሰራ የለም። አንተ በእግዚአብሔር ሕግ ፊት ያለማዳላት ታስተምራለህና። ቅዱስ ኤዎስጣቴዎስም እንዲህ ብሎ መለሰላቸው፣ ልጆች አትዘኑ፣ አታልቅሱ። አሰብኩበት ሳልደርስ
እኔ አልሞትም፣ በእኔ ፈቃድ የመጣሁ አይደለም። እግዚአብሔር በትእዛዙ ወደ ላከኝ ቦታ ወደ እርሱ ፈቃድ እኖራለሁ እንጂ። ስለ ሥጋ ድካም አይጭነቃችሁ ልጆች ሆይ፣ ጳውሎስ ያለውን አልሰማችሁምን? በትዕግሥት ከተካከልን በክብርም እንተካከላለን። በመከራችን በሰማይ ክብራችን ፈጽሞ ይበዛ ዘንድ አድርጎልናልና። ዳግመኛም ሐዋርያው አለ፣ ትንሽ መከራ ተቀብላችሁ እርሱ ሐሳባችሁን ይፈጽምላችኋል። በመከራ ጊዜ ያጸናችኋል፣ ይገልጽላችሁማል። ሥጋችሁን በመከራ የጣሉ ከፈጣሪ ዘንድ ዋጋቸውን ተቀበሉ እንዳለ ሄኖክ፣ ከዚህ በኋላ ከፈጣሪ ዋጋ አገኝ ዘንድ ሥጋዬን በብዙ ገድል በመከራ በድካም ለማስገዛት ለማድከም አልራራለትም። ከዚህ በኋላ ተነስቶ ስለ ሐዋርያ ሕግ የተሰደደ ሊቀ ጳጳስ ወዳለበት ሀገር ወደ አርማንያ ሄደ። አባታችን ቅዱስ ኤዎስጣቴዎስ በመንገድ እየሄደ ራእይን አየ። ለደቀ መዛሙርቱም እንዲህ ሲል ነገራቸው። እነሆ ዛሬ በኢትዮጵያ ያለች የወርቅ ጽዋ ተሰበረች። እነሆ ልጆቼ መሞቴንና በሕይወት መኖሬን እስከሚያውቁ ድረስ ይላላኩበት ዘንድ የሰጠዋቸው ጽዋ ትእዛዜን ሕጌን ስለተላለፉ እነሆ ዛሬ በዝች ቀን ተሰበረች። ወዳጆች ሆይ በአርማንያ ሀገር እየሄደ በኢትዮጵያ የሆነውን የተደረገውን ያውቅ ዘንድ እግዚአብሔር ለአባ ኤዎስጣቴዎስ የሰጠው ይህንን ያህል ጸጋዩ። ዳግመኛም ቅዱስ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ ከእናንተ አንዱ በባህር ይጠፋል። ስለዚህም ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔርን ፍሩት አላቸው። ይህንን ነገር ከአባ ኤዎስጣቴዎስ በሰሙ ጊዜ ፍርሃት መንቀጥቀጥ ያዛቸው። ልጆቹ ከእኛ መካከል የሚጠፋው ማን ነው? ገልጠህ ንገረን አሉት። ቅዱስ ኤዎስጣቴዎስም ጊዜው በደረሰ ጊዜ በዓይናችሁ አይታችሁ ይህንን ነገር ትረዳላችሁ። ከዚህ በኋላ ገና የ3 ቀን መንገድ ቀርቶ ሳለ የኢያሪኮ ድምፅ እንደ ነጎድጓድ ተሰማ። የቅዱስ ኤዎስጣቴዎስ ልጆች ፈሩ። ከልጆቹም 2ቱ ከኢያሪኮ ባህር ድምፅና ግርማ ፍርሃት የተነሳ ወደ ኋላ ተመለሱ። ብፁዕ ኤዎስጣቴዎስ ግን መንፈሱን አጠንክሮ ስለ ቀናች ሃይማኖት ሄደ። ቅዱስ ጳውሎስ እንዲህ ያለውን አስቦ የክርስቶስን ፍቅር ማን ያስተውናል? ሕማም ነው፣ መከራ ነው፣ ረሃብ ነው፣ መራቆት ነው፣ ስደት ነው፣ ሰይፍ ነው፣ ስለ አንተ ፍቅር ዘወትር ይገድሉናል እንዳለ መጽሐፍ። ስለዚህ የሚቃወመንን ክፉ ነገር ሁሉ በእግዚአብሔር ኃይል እናሸንፋለን አለ። ከጌታችን ኢየሱስ ክርስቶስ ይለየን ዘንድ የሚቻለው የለም፣ በሞትም በሕይወትም በሥራም ሆነ በነገር። ከዚህ በኋላ አባታችን ኤዎስጣቴዎስ ወደ እግዚአብሔር እንዲህ ብሎ ጸለየ። በመጀመሪያ ከአብ ያለ እናት የተገኘ ኢየሱስ ክርስቶስ ሆይ ከባሕሪ አባት ከአብ ማሕየዊ ከሆነ ሕይወትህ መንፈስ ቅዱስ ጋር አርዳኝ። እሊህም 2 ልጆችን ከኔ አትለያቸው ብሎ ጸሎት ጸለየና ልመናውን ወደ ፈጣሪ ወደ እግዚአብሔርም ደረሰ። ያን ጊዜ ቅዱስ ኤዎስጣቴዎስ ወደ ኢያሪኮ ባህር ደረሰ። ዘካርያስም የሚሸኙት ዘንድ ከአስቄጥስ ገዳም አገልጋዮቹ ጋር ከእርሱ ጋር ነበር። እነዚያንም በማስቀደም ከባህሩ ፍርሃት የተነሳ የሸሹ 2 ደቀ መዛሙርት አባታቸው ወደ ባህር ሳይገባ ደረሱ። እግዚአብሔርንም አመስግነው በኃይሉም ጽናት ተገዛ አመሰግነው ያለውን ሰጥቷልና። ብፁዕ ኤዎስጣቴዎስ በዚያ በመርከበኞች ለመሄድ መርከብን ሲያዘጋጁ አገኘ። ባለመርከቡንም ወደ መርከቡ ከእርሱ ጋር አብሮት ይወጣ ዘንድ ለመነው። ባለመርከቡም የሚገባኝን ዋጋ ስጠኝ፣ ካልሆነ ወደ መርከብ ያላስወጣህም አለው። ቅዱስ ኤዎስጣቴዎስ ወርቅም ብርም የለኝም፣ የኢየሱስ ክርስቶስ አገልጋይ ነኝና እርሱ የወደደውን እፈልግ ዘንድ መጣሁ ብሎ ባለመርከቡን ለመነው። እርሱም ከለከለው። ወደ መርከቡም እንዳይወጣ እምቢ አለው። ያን ጊዜ አባ ኤዎስጣቴዎስ በ3 የታጠፈች አጽፉን ፊቱን በትምህርተ መስቀል አማትቦ ባህሩ ላይ ዘረጋው። ያን ጊዜ ከደቀ መዛሙርቱ ጋር ተሳፈረ።
ሁለቱ መላእክት እንደ ዋናተኛ አንዱ በቀኝ አንዱ በግራ እየቀዘፉት ጌታችን እንደ መርከብ ኃላፊ በባህር ውስጥ ይመራቸው ነበር። እርሱ ከወዳጆቹ አይርቅምና ዘወትርም ከእርሱ ጋር ይኖራል። በመርከብ ያሉና የመርከቡ አለቃ አባ ኤዎስጣቴዎስን በልብሱ ላይ ተጭኖ በባህር ላይ ሲሮጥ ባዩት ጊዜ እንዲህ አሉት፣ አንተ ማነህ? ሃይማኖትስ ምንድን ነው? ያለ መርከብ በባህር ላይ ትሮጣለህና ይህ ስልጣን የተሰጠ ደግነትህ ምንድን ነው? አባ ኤዎስጣቴዎስም መልሶ እንዲህ አላቸው፣ እኔስ ሃይማኖቴም ሥራዬ ክርስቶስ አባቱ አብ መንፈስ ቅዱስ ነው። ተስፋዬም አለኝታዬም እሱ ነው። ይሸኘው ዘንድ ከአስቄጥስ ገዳም የመጣ ኢትዮጵያዊ ዘካርያ በዚህ በአባ ኤዎስጣቴዎስ ላይ ያየውን ሁሉ ተፈጸመ። ለስም አጠራሩ ስግደት አምልኮ ይግባውና ጌታችን ኢየሱስ ክርስቶስ በወንጌል እንዲህ ብሎ የተናገረው ደረሰ። በእኔ ያመነ እኔ የምሰራውን ሥራ ይሰራል፣ ከዚህም የሚበልጥ ሥራ ይሰራል ብሎ የተናገረው ተፈጸመ። አባ ኤዎስጣቴዎስም መላእክት ከፊቱ እየቀዘፉት ያለ መርከብ በባህር ላይ ሄደ። ሐዋርያው እንድርያስን ሰው ወደሚበሉ ሰዎች ሀገር በሄደ ጊዜ ጌታ ረዳት መሰውር እንደ መርከብ አለቃ ሆኖ እንደመራ ቅዱስ ኤዎስጣቴዎስንም እንዲሁ መራው። ከዚህ በኋላ አባታችን ኤዎስጣቴዎስ 19 ቀንና 19 ሌሊት በባህር ውስጥ ተቀመጠ። ጎዳናው ከእግዚአብሔር ዘንድ ተቃንቶለታል። የባህር ዋናተኞች እርሱን አደነቁ፣ ለጸሎቱም ኃይል ተገዙ። በኢያሪኮ መሻገሪያ በኩል የሚኖሩ 2 ተራሮች አሉ። እነዚህ ተራሮች አባ ኤዎስጣቴዎስን ባዩት ጊዜ ራሳቸውን ከፍ አድርገው በእግዚአብሔር ስም ታሻግረው ዘንድ ይህን ጎበዝ ለመቀበል እኔ እቀድማለሁ ተባባሉ። እንዲህም ሲባባሉ ባየ ጊዜ በእጁ ባረካቸው። በአንደበቱም ወደ እርሱ እንዳይመጡ ባላችሁበት ቁሙ ብሎ አዘዛቸው። እነዚያም ተራሮች ባሉበት ቆመው ራሳቸውን ዝቅ ዝቅ አድርገው ለክብሩ ሰገዱለት። ለአባ ኤዎስጣቴዎስም ታዘዙለት። ወደ ተፈጠሩበት ወደ መጀመሪያ ስራቸው አልተመለሱም፣ ባሉበት ጸንተው ቆሙ እንጂ። ወደ አሰቦት አልሄዱም። አባ ኤዎስጣቴዎስ ተራሮቹን አዘዛቸው። እነርሱም በዚች ቦታ እስከ ዛሬ ድረስ አልተነዋወጡም፣ ፈቀቅ አላሉም። ጌታችን እንዲህ አለው፣ በእርሱ ላይ ተፈጸመ። እውነት እውነት እላችኋለሁ ሃይማኖት ካላችሁ ባትጠራጠሩ ይህንን ተራራ ተነስተ ሂድ ብትሉት ይሄዳል። ዘካርያ አባታችን ያደረገውን ድንቅ ተአምር አይቶ በባህር ላይ ያለ መርከብ እንደሄደ በአጎዛው ተቀምጦ እንደተሸጋገረ 2 ተራሮች እርሱን ለመቀበል እንደተነሱ አይቶ አደነቀ። ዘካርያ ወደ ግብፅና እስክንድርያ ሀገር ተመልሶ የአባ ኤዎስጣቴዎስ ተአምሩን ደግነቱን ተናገረ። ዳግመኛም በአስቄጥስ ገዳም ላሉ ለ2 ካህናት ለበርተሎሜዎስና ለእስጢፋኖስ ነገራቸው። እነርሱም ይህን ድንቅ ተአምር ነገር ሰምተው ፈጽመው አደነቁ፣ እግዚአብሔርንም አመሰገኑት። ቅዱስ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ በኋላ ዘመን ይህች ባህር እሳት ትሆናለች። ዳግመኛም በዚች ባህር ውስጥ ለቅሶ፣ ዋይታ፣ ሁካታ ሰሙ። እነርሱም አባታችን በዚህ ባህር ውስጥ የምንሰማው ምንድን ነው? ይህ ጩኸት ምንድን ነው አሉት። እርሱም እነዚህ የሰው ነፍሳት ናቸው። ከዛሬ ጀምሮ ከጓደኞቻችሁ ታረቁ፣ ቂም በቀልንም ከልቦናችሁ አርቁ፣ ክፋትንም አስወግዱ አላቸው። ዳግመኛም ቅዱስ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ልብሱን እንደ ጀልባ በባህር ላይ ዘርግቶ ደቀ መዛሙርቱ ባህሩን እንደ የብስ እየረገጡ እየሄዱ ሳለ ቅዱስ ኤዎስጣቴዎስ እንዲህ አላቸው፣ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ጽኑ አላቸው። እያንዳንዳቸው መጽሐፋቸውን በጉያቸው ያዙ፣ የእግዚአብሔርን ቃል ኃይል ጽኑ ይሆናቸዋልና። በባህር ውስጥ ላሉ ከእነርሱ መካከል አንዱ አባ ኤዎስጣቴዎስ እንደተናገረ ሰጠመ፣ ጠፋ። መነኮሳቱም እንዲህ ብለው አለቀሱለት።
መምህራችን እኛ መነኮሳት ወዮልን ወዮታ አለብን። ኤዎስጣቴዎስም ለዚህ የአውሬ ዋሻ ይኸውም የሰይጣን ማደሪያ ለሆነ ልቡ ቂምና በቀልን፣ ሽንገላን፣ ቅንዓትን የተመላ ነው አላቸው። የደናግል ልብስን ተወ፣ ይኸውም የዋሃት የልብ ንጽሕና ኃጢአት አለማሰብ ነው አላቸው። የኤዎስጣቴዎስ ደቀ መዛሙርትም እንዲህ አሉት፣ አባታችን ይህ መነኩሴ በጾም አፉ ሸተተ፣ እግሩም በጸሎት ቁመት ብዛት የተነሳበት አሉት። አባ ኤዎስጣቴዎስም መልሰው እንዲህ አላቸው፣ ድካም ሁሉ ከንቱ ሆነ፣ የጓደኛውን በደል ይቅር አይልም። ስለዚህ ኃጢአቱ በእግዚአብሔር ፍቅር ይቅር አልተባለለትም። እርሱም በኢትዮጵያ ሀገር ታላቅና ገናና አምድ ወደቅ አላቸው። ይህም ታላቅ አምድ ምንድን ነው አሉት። የኢትዮጵያ ንጉሥ አምደ ጽዮን ዛሬ ሞተ አላቸው። ልጆቹም ይህንን ሰምተው አደነቁ። እርስ በርሳቸው ምን ያህል ጸጋ፣ ምን ያህል ስልጣን ተሰጠው! የተሸሸገውን የሚያውቅበት፣ የተደበቀውን ነገር የሚያይ ድንግልናውን ስለጠበቀ ነው አሉ። ከሴቶች ጋር ኃጢአት ከመስራት ሰውነቱን ስላነጻ ነው ያሉም አሉ። ስለ አሸናፊ እግዚአብሔር መንግሥት ራሱን ስላደህየ ነው ያሉም አሉ። ዳግመኛ ብፁዕ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ በኢትዮጵያ የወርቅ ጽዋ ተሰበረች። አባታችን ሆይ ምን ሆነ አሉት። እርሱም ዲያቆኑ በዝሙት ኃጢአት ወደቀ አላቸው። ዝሙት ከኃጢአት ሁሉ ትከፋለች፣ ገዳይ አጥፊ ናትና። ሰው ኃጢአት ሰርቶ ወደ ንስሐ ፈጥኖ ካልተመለሰ ነፍስና ስጋን በአንድነት ታጠፋለች። ከእርሷ የዳነና በእርሷም ያልተሰነካከለ ሰው ብፁዕ ነው። ብፁዕ ኤዎስጣቴዎስ የዘወትር ልማዱ ሆነው ባለ ዘመን ሁሉ ወደ መንገድ ሲሄድ በየቀኑ በየሰዓቱ የምስጋና መስዋዕት ያቀርባል። የቅዱስ ኤዎስጣቴዎስ ከሕፃንነቱ እስከ ሞተበት ዘመን ድረስ ኑሮ ሥርዓቱ እንዲህ ነው። ወደ ቤተ ክርስቲያን በገባ ጊዜ ከቤተ ክርስቲያን እስከሚወጣ ድረስ ከዓይኑ እንባ አያቋርጥም። ባዘነ በተከዘ ልብ በተመስጦ ይጸልይ ነበር። መልካም አገልጋይ በሚያስፈራ ንጉሥ ፊት እንደሚቆም ነፍስና ሥጋውን ትቶ በመፍራት በመንቀጥቀጥ ቆሞ ይጸልይ ጀመር። ዳግመኛም አባ ኤዎስጣቴዎስ ለመስማት እጹብ ድንቅ የሆነ ተአምር አደረገ። አባ ኤዎስጣቴዎስ ይሻገርባት ዘንድ ለአርማንያ ቅርብ ወደሆነች ባህር ዳርቻ በደረሰ ጊዜ በዚያች ሰዓት ብዙ ሰዎች ከአርማንያ የሕፃን ልጅ አስከሬን ተሸክመው መጡ። በበድኑ በፊትና በኋላው ሆነው መሪር ለቅሶን ያለቅሳሉ። የሞተው ልጅ ከከበሩ ሰዎች ወገን ነበርና ሊቀብሩት ወሰዱት። አባ ኤዎስጣቴዎስን የሚለብሰውን ልብስ እንደ ሐመር ተጭኖ በባህር ላይ ሲሄድ ባዩት ጊዜ ይኸውም ይህ ቅዱስ ኤዎስጣቴዎስ በጸሎት ኃይል ያደረገው ነው እንጂ የሰው ልማድ አይደለም። ዳግመኛም በየአቅጣጫቸው ሌሎች ሰዎች በመርከብ እንደ ልማድ ተቀምጠው ሲመጡ አዩ። ይህንንም ድንቅ ነገር ባዩ ጊዜ ከለቅሳቸው ዝም አሉ። ጽኑ መከራ አግኝቷቸዋልና አስከሬኑንም በባህሩ ዳር ላይ ያስቀመጡት። እርስ በርሳቸው እንዲህ ተባባሉ፣ እነዚህ ያለ መርከብ በባህር ላይ የሚሄዱ እነማን ናቸው? በእነዚህ ሰዎች ዘንድ መርከብ ዋናተኛውን አናይምና እኛ የምናየው ሰዎች ናቸውን? ወይስ መላእክት ናቸውን? ወይስ ምትሃት ነውን? አሉ። በውሃ ላይ የሚገኙ ውሃ የማያርሳቸው የሰማይ ወፎችም አይደሉም። ይኸውም ሲነጋገሩ አባ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ደረሰ። ወደ ምድርም በወረደ ጊዜ ለዘላለም ምስክር ትሆን ዘንድ አጽፉን በባህሩ ላይ ትቷት ሄደ። እነዚህ ፊተኞች ሰዎች አባ ኤዎስጣቴዎስ ባዩት ጊዜ ወደ እርሱ ሮጠው ሄደው ሰገዱለት። አባታችን ሆይ እነሆ በአንተ ዘንድ መርከብን ወይም ታንኳን አናይም። ዳግመኛም በአንተ ዘንድ አዲስ ሥራን አየን። ባህርን እንደ የብስ እየረገጥ ስትሄድ እግርህ ሳይረሳየን። አንተ ባህርንና የብስን የፈጠርክ አምላክ ነህን? ወይስ የአምላክ አገልጋይ ነህ? ሥራህን ጥበብህን ንገረን። ይህንን ሥራ እያደነቁ
በዓይናቸው ያዩ ሁሉ በልባቸው ያደነቁ ሳሉ ያን ጊዜ ባለመርከቡ ደረሰ። ይህ ባለ ሐመር አልጭንም ብሎ የከለከለው ነው። ለአርማንያ ሰዎች ሁሉ ሥራውን፣ ቸርነቱን፣ የሃይማኖቱን ጽናት፣ ፍርሃት የሌለበት የአባ ኤዎስጣቴዎስን ጭካኔ ነገራቸው። በእርሱ የሆነውን ሁሉ ነገራቸው። ወደ ባሕርም አጽፉን እንደ ሐመር አድርጎ ተጭኖ እንደገባ ከዚህ በኋላ ወደዚያ አስከሬን ሄዱ። አባ ኤዎስጣቴዎስም ከነርሱ ጋር ሄደ። በዚያን ጊዜ ታላቅ ጉባኤ ሆነ። ይህንንም በድን ከአልጋው ተሸክመው ወደሚቀበርበት ቦታ ይወስዱት ዘንድ ወደዱ። አባ ኤዎስጣቴዎስም ተዉት፣ ትንሽ ረፍ አላቸው። አባታችንም ተነስቶ በሕፃኑ ትራስ በኩል ቆመ። ፊቱንም ወደ ምስራቅ አዙሮ እጁን ዘርግቶ እንዲህ ሲል ጸለየ። ጌታ ኢየሱስ ክርስቶስ ሆይ ጸሎቴን ልመናዬን ስማኝ። የሰራጳተዋን ልጅ ከሞት ባስነሳው ጊዜ የነቢዩ ኤልያስን ጸሎት የሰማኸው አንተ ነህ። ያን ጊዜ ፈጣሪ አንተ ነህ፣ ዛሬም ፈጣሪ አንተ ነህ። ሌላ አምላክ ሌላ ፈጣሪ የለም። ይህን ብሎ ሰውነቱን በሕፃኑ ሰውነት ላይ አድርጎ እጁንና እግሩን ዘርግቶ ዓይኑን ከዓይኑ አፍንጫውን ካፍንጫው አፉን ካፉ አደረገ። ምራቁን በሕፃኑ አንደበት ጨመረ። በእርሱ ላይም 3 ጊዜ ትንፋሹን እፍፍ አለበት። በመስቀል ምልክት እንዲህ ብሎ አማተበበት። የቅዱሳን ሞገሳቸው፣ የጻድቃን ንጉሳቸው፣ ጨለማ የማያገኘው ለዘላለም የማይጠፋ ብርሃን ጌታ ኢየሱስ ክርስቶስ ሆይ አቤቱ ዛሬ ኃይልህን ግለጽ። ይህ የሞተ ሕፃን ይነሳ ዘንድ ሕዝቡ በምድር ሁሉ አምላክ አንተ ብቻ ዘንድ እንደሆንክ ያውቁ ዘንድ ኃይልህን ግለጽ። ጸሎቱን በጨረሰ ጊዜ ይህ ሕፃን ዓይኖቹን ገልጦ ቅዱስ ኤዎስጣቴዎስን ተመልክቶ ፈጥኖ ተነስቶ ፈጽሞ እንዳልታመመ በጉልበቱ ተንበርክኮ ሰገደለት። አባቴ ሆይ ሰውነቴ ዛሬ በፊትህ ትክበር አለ። አባታችንም የሚበላውን ያቀርቡለት ዘንድ አዘዘ። የተሰበሰቡ ሰዎች ይህን ድንቅ ተአምር ባዩ ጊዜ አንደበታቸውን ከፍ አድርገው እልል አሉና ገናና ነቢይ ዛሬ ተነሳልን አሉ። ነፍስንና ሥጋን የሚፈውስ ሐዲስ ሐዋርያ ተነሳልን አሉ። ይህንንም ብለው ለቅድስናው ኃይል በምድር ወድቀው ሰገዱለት። የእግሩንም ትቢያ ላሱ። የቅዱስ ኤዎስጣቴዎስ ዜና ገድሉ በአርማንያ ሀገር ሁሉ ተሰማ። የአርማንያ ሊቀ ጳጳስ ከካህናትና ዲያቆናት ከወንዶችና ሴቶች ምዕመናን ጋር ሊቀበለው ወጣ። በወርቅ ማዕጠንት እያጠኑ መረዋ እየመቱ መብራት አብርተው በመዝሙር ተቀብለው፣ ቅዱስ ኤዎስጣቴዎስ ግን የዚህን ዓለም ክብር በከንቱ መመስገን አልወደደም። ጦቢት የተናገረውን ቃል አስቦ ራስን ከፍ ከፍ አታድርግ፣ ትዕቢት ባለበት መከራ አለና። አባታችንም የዚያች ሀገር ሰዎች እንዳከበሩት ባየ ጊዜ ራሱን ዝቅ አድርጎ አላቸው። ነቢዩ ዳዊት እኔ ትል ነኝ፣ ሰውም አይደለሁም፣ ሞትንም ሳላይ የምኖር አይደለሁም፣ ሰውነቱንም ከመቃብር የሚያድን አይደለሁም። ይህንንም አላቸው ስልጣኔ የኔ አይደለም የጌታ ኢየሱስ ክርስቶስ ናት እንጂ። እርሱ የወደደውን ያድናል፣ ይገድላል። እርሱ የፈቀደውን ይቀስፋል፣ ይቅር ይላል። የወደደውን ያከብራል፣ ያደህያል። የሰማይና የምድር ስልጣን በእጁ ነውና ሁሉ በፊቱ ግልጥ ነው፣ ከእርሱም የሚሰወር የለም። የሀገሩ ሰዎች ትሕትናውን ባዩ ጊዜ ለእርሱ አክብሮት አበዙ፣ ለቅድስናው ሰገዱለት። ወደ ሀገርም ለመግባት በሰረገላ ያሳፍሩት ዘንድ ወደዱ። ያም ባይሆን በትከሻቸው ይሸከሙት ዘንድ ወደዱ። እርሱ ግን ይህንን ክብር አልወደደምና እምቢ አለ። የዚህን ዓለም ክብር አይሻምና። የግድግዳዋ ቁመት 80 ክንድ የመሠረቷም ስፋት 40 ክንድ ወደምትሆን ወደ አርማንያ ካህናትና ዲያቆናት ማዕጠንት እያጠኑ መረዋ እየመቱ በቀኝ በግራ አጅበውት ገባ። ይህም ከሞት ያስነሳው ሕፃንም ከፊት በፊቱ እየሄደ እግዚአብሔርን ያመሰግን ነበር። ያዩትም ሰዎች ይህ ከሞት የተነሳው ልጅ ነው ይላሉ። ከሞት ከተነሳው ልጅ ጋር ሲሄዱ ዛሬ ድንቅ ነገር አየን አሉ።
ይህንንም ብለው ፈጽመው አደነቁ። ይህም በአባ ኤዎስጣቴዎስ ጸሎት የተነሳ ሕፃን። ከዚህ በኋላ ከቅዱስ ኤዎስጣቴዎስ ደቀ መዛሙርት ጋር ወደ ኢትዮጵያ ሄደ። ገዳማትና አድባራትንም ዞረ። የአባ ኤዎስጣቴዎስ ድንቅ ተአምራቱን ሥራውን ሁሉ ለእርሱም ያደረገለትን ከሞት እንዳስነሳው ዞሮ ተናገረ። ከዚህ በኋላ ባሊ በምትባል ምድር በሰላም በክብር አረፈ። ቅዱስ ኤዎስጣቴዎስ በአርማንያ ሀገር ሁሉ ተመላለሰ። ከባህር ከወጡ በኋላ መንገድ ላይ የሚጠብቁ ሽፍቶች ወዳሉበት ቦታ ደረሱ። ሽፍቶቹንም ከመፍራት የተነሳ ሰዎች ሁሉ ፈጽመው ሸሹ። አባታችን ኤዎስጣቴዎስም ከአገልጋዩ ከበኪሞስ ጋር ብቻውን ትተውት ሸሹ። አባታችንም አገልጋዩን እንዲህ አለው፣ ልጄ ከነዚህ ሽፍቶች የተነሳ ትፈራለህን? አለው። እርሱም አባት ያው እፈራለሁ አለ። ኤዎስጣቴዎስም ቅዱሳን ሐዋርያት ወንጌልን ለማስተማር በተላኩ ጊዜ አልተዋቸውም። ስለዚህ ክርስቶስ ከኛ ጋር ነውና አይተውንም፣ አትፍራ አለው። ለኤዎስጣቴዎስ ስፍር ቁጥር የሌላቸው የጸጋ ሀብታት ተሰጥተውታል። በመታመን መሥዋዕቱ ከቃየል የተሻለለት አቤልን መሰለው። ዳግመኛ በመታመን እግዚአብሔር ከማያይህ ከመርከብ ውስጥ ያዳነው ኖኅን ይመስላል። የሃይማኖትን ክብር ሕግ ወራሽ ሆነ። ልጆቹ እንደ ሰማይ ኮከብ እንደ ምድር አሸዋ ይበዙለት ዘንድ እግዚአብሔርን የታመነ አብርሃምን በመታመን መሰለው። በምድር ያሉ ሰዎች ሁሉ ይባረኩ ዘንድ ለሰማይና ለምድር ፈጣሪ ንጹሕ መሥዋዕት የሆነ ይስሐቅን መሰለው። ቁመቱ ከምድር እስከ ሰማይ የደረሰ የእግዚአብሔር መላእክት ሲወጡባት ሲወርዱባት እግዚአብሔር ዙፋኑን ዘርግቶበት የወርቅ መሰላልን ያየ ያዕቆብን በሃይማኖት መሰለው። ሀብተ መንግሥቱን ሀብተ ክህነቱን የተቀበሉ ሌዊንና ይሁዳን መሰላቸው። ስለ ወገኖቹ እስራኤል ከመከራ መውጣትን ያሰበ ዮሴፍን በመታመን መሰለው። የኤርትራ ባህርን ከሁለት ከፍሎ እስራኤልን በመካከል አሻግሮ ግብፃውያንን አስጥሞ መከራ የሆነባቸውን ባህር ከፍሎ ያዳናቸውን ሙሴን በሃይማኖት መሰለው። ኢያሪኮን 7 ቀን ዞረው በገቡባት ጊዜ ቅጽሯን ያፈራርሳልና። ዳግመኛም የዮርዳኖስ ወንዝ የተከፈለለት ኢያሱን መሰለው። እግዚአብሔር የመረጠው የሙሴ ትንቢት በደረሰው ጊዜ እንደተሻገራት ይህም ቅዱስ ኤዎስጣቴዎስ የኢያሪኮን ባህር በሚለብሳት በአጽፉ እንደ መርከብ ተጭኖ ተሻገራት። እግሮቹም ሳይርሱ ተሻገረ። ዳግመኛ ጌዲዮንና ባርቅን፣ ሶምሶንና ዮፍታሔን፣ ዳዊትንና ሳሙኤልን በሃይማኖት ተጋድሎ ነገሥታትን ያሸነፉ ነቢያትን መሰላቸው። ዮሐንስ መጥምቁንና አባቱ ዘካርያስ 12 ሐዋርያትን፣ 72 አርድእት ሊቃውንቱን፣ የጳጳሳቱን አለቆች፣ ኤጲስቆጶሳቱን፣ ካህናትንና ለተልእኮ ምስጢር የሚፋጠኑ ዲያቆናትን፣ ክብር ያገኙ የሥላሴን ምስጢር የሚያስተምሩ የከበሩ ምእመናንን፣ ሁሉን የሚጠብቁ ጽድቅን ሰርተው ተስፋቸውን ያገኙ የአናብስትን አፍ የዘጉና የእሳትን ኃይል ያጠፉ ከጦር የዳኑና ከቀደሙ አባቶች ይልቅ በመከራ የዳኑ በተጋድሎ ጸንተው የጠላትን ሰራዊት ያሳደዱትን ሁሉ መሰላቸው። ስማቸው በሰማያት የተጻፈ ደስተኞች ማኅበረ በኩርን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን እግዚአብሔርን አለኝታ ተስፋ ያደረጉ ሃይማኖታቸው የቀና ምእመናንን ክፎች የተሳለቁባቸው ያሟቸውን ያሰሯቸውን በመጋዝ የቀደዷቸውን ወደ ገደልም ወደ ባህር የጣሏቸውን በሰይፍ የገደሏቸውን ወገባቸውን በሰቅ ታጥቀው የፍየል ሌጦ ለብሰው ገዳማትን የዞሩ በዓለም የማይገባቸውን መከራ ተቀበሉ። ገዳማትንና አድባራትንም ዞሩ። በዋሻ በፍሩክታ ኖሩ። በሃይማኖት ሁሉም ምስክር ሆኑ። ከእግዚአብሔር ዘንድ ክብርና መንግሥትን ተቀበሉ። ለራሳቸው የክብር አክሊል ተቀዳጁ። ቅዱስ ኤዎስጣቴዎስ በዚህ ሁሉ ይመስላል። ብዙዎች ነፍሳት የእሳት ባህርን ይሻገሩባት ዘንድ የእሳት መርከብ ነው።
እርሱም የሥጋና የነፍስ ማጠቢያ ሳሙና ነው። እንደ በረዶ የሚያነጻ እንደ ጸምር በኃጢአት የበደለውን ሰው ያነጻዋል። ቅዱስ ኤዎስጣቴዎስ መንገድን እየሄደ ሳለ ከአርማንያ ሊቀ ጳጳስ ጋር ተገናኘ። እርስ በርሳቸውም ሰላም ተባባሉ። የአርማንያ ሊቀ ጳጳስም እንዲህ አለው፣ ወደ ሌላ ቦታ እሄዳለሁ፣ አንተ ይህን 70 ብር ተቀበል፣ እኔ ተመልሼ ወደ አንተ እስክመጣ ድረስ ምግባቸውን በዚህ ይግዙላቸው ብሎ ሊቀ ጳጳሱ ለመነው። ቅዱስ ኤዎስጣቴዎስ ከአርማንያ ሀገር በብሩህ ደመና ተነጥቆ የብርሃን ልብስ ለብሰው ከሁለቱ ወንዶች ጋር ብጽዕት ሰሎሜ ወዳለችበት ወደ ኢትዮጵያ ደረሰው። በመጀመሪያ ከጫጉላ ቤት በተአምር አወጣት። ይህችም ሰሎሜ በመዓልትና በሌሊት በጾምና በጸሎት ተጸምዳ ትኖር ነበር። በብዙ ትጋት የአሴር ወገን ከሆነ እንደ ሩፋኤል ልጅ እንደ ነቢይት ሐና በድካም በሱባኤ ትኖር ነበር። አባቴ ሆይ ከየት መጣህ አለችው። ኤዎስጣቴዎስም በእግዚአብሔር ኃይል ከአርማንያ አውራጃ መጣሁ አላት። ሁለተኛም አባ ወዴት ትሄዳለህ ብላ ጠየቀችው። እርሱም ልጄ ሆይ ወደ ወግሬ ክሳዬ እሄዳለሁ አላት። ልጆች ሁሉ በዚያ ተሰባስበው እግዚአብሔርን በጾም በጸሎት በብዙ ትጋት ያለማቋረጥ እንደ መላእክት ያመሰግኑ ዘንድ ለምእመናን ልጆቼ ይችን ደብር እባረክላቸው ዘንድ ብሎ ይህንን ተናግሮ ከእርሷ ተሰወረ። ከዚህ በኋላ አንድ የቤተ ክርስቲያን አገልጋይና አንድ የሀገረ ገዢ የሆኑ 2 ወንዶች ወደ ባህታዊት ሰሎሜ መጡ። ከእርሷ ጋር የእግዚአብሔርን ጸጋ ተነጋገሩ። እርሷም አባታችን ኤዎስጣቴዎስ በብሩህ ደመና ተጭኖ ወደ እኔ መጥቶ ታየኝ፣ ኃላፊያትንና መጻያትን በኋላ ዘመን የሚሆነውን ሁሉ ነገረኝ አለቻቸው። ከእርሱ ጋርም 2 ወንዶች አሉ። እነርሱም በሁሉ ጌታ ፊት የሚቆሙ ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ባህታዊት ሰሎሜ ይህንን ብላ መንፈስ ቅዱስ ያሳያትን ተናግራ ምስክር ሆነች። በዚች ደብር የሞቱና የተቀበሩ ሁሉ ታላቁ ካህን አባታችን ቅዱስ ኤዎስጣቴዎስ ስለ ባረካትና ስለ ቀደሳት የሲኦልን ደጅ አያያትም። ይህችም ሰሎሜ ይህንን ተናግራ ዝም አለች፣ መናገርም ተወች። በቆመባት በደብረ ታቦር በደብረ ጽዮን በቀራንዮ የአባታችን የኤዎስጣቴዎስ ቤተ ክርስቲያን ደብረ ማርያም በዚህ ሁሉ ትመስላለች። ይህ ቅዱስ ኤዎስጣቴዎስ ከሄደበት በተመለሰ ጊዜ ከአርማንያ ሊቀ ጳጳስ ጋር ተገናኘ። ከአርማንያ ሊቀ ጳጳስ ይህንን 70 ስቅል ብሩር አልቀበልም ብሎ እንቢ አለ። ወርቅና ብር እንፈልግ አይደለም፣ ያንተን በረከት ቡራኬ እንፈልጋለን እንጂ። የአባቶቻችን ሐዋርያት የቀኖና መጻሕፍትን አባታችን ሆይ ታስተምረን ዘንድ እንወዳለን እንጂ አሉት። የጳጳሳቱ አለቃ ይህን ነገር ሰምቶ አደነቀ። የዚህን ዓለም ገንዘብ ስለናቀ ፈጽሞ እያደነቀ ከእርሱ አለፈ ሄደ። ሌሊት በጌታችን በኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ ሱራፌልና ኪሩቤል በዙፋኑ ስር እየሰገዱለት መጥቶ እንዲህ አለው፣ ወዳጅ ቅዱስ ኤዎስጣቴዎስ ሆይ ሰላም ላንተ ይሁን አለው። ሰው ወዳጅ ቅርባይ አባቴ ወዳጅ የመንፈስ ቅዱስ ማደሪያ አንተነ። ላንተ ገነት ተከፈተ፣ የክብር ወንበር ተዘጋጅቶልሃል። የሕይወት ዛፍ ተተከለ፣ የሕይወት አዳራሽ ታነጸ፣ ደስታ እረፍት ተደረገ። በረከት ተድላ ደስታ ጸናች። ሕመም ጠፋ፣ ሞት ተሸሸገ፣ ጥፋት ተሰወረ፣ ሕመም መከራ ተረሳ፣ የሕይወት መዝገብ ተገለጠ። ይህ ሁሉ ለአንተና እንዳንተ ለተመረጡ ተዘጋጀ አለው። አንተ ለምነኛል፣ እኔም ልመናህን ምኞትን ሰጠውክ። ፈልግኸኝ አገኘኸኝ፣ በሩን አንኳኳ ከፈትኩልህ። እነሆ ከዚህ ኃላፊ ዓለም በሞት ወስድሃለሁ። ከጨለማ ወደ ብርሃን፣ ከመከራ ወደ ክብር፣ ከሞት ወደ ሕይወት፣ ከሐዘን ወደ ዘላለም ደስታ ወዳለበት የተመረጡ ጻድቃን ሥጋቸውን በኃጢአት ያላሳደፉ ንጹሐን ደናግል ወዳሉበት በክርስቶስ ደም ራሳቸውን ያነጹ
ወዳሉበት እንደ በረዶ ነጭ ሆነ የሕይወት ውኃ ወዳለበት እኔ እመራቸዋለሁ። በመታሰቢያ ቀን ማኅሌትን የቆመውን እኔ በእግዚአብሔር አስቀድሞ የተገዙ 14,400 ሕፃናትን ምስጋናን እኔ እሰማለሁ። ቁራሽ እንጀራን ለነዳያን እስከ መስጠት ደርሶ በጸሎቴ የተማመነውን እኔ በምስሐ ደብረ ጽዮን በ1000 ዓመት በሚገለጽበት ጊዜ ከቅዱሳን ጋር አገለጥለታለሁ። በአንተ ስም እንግዳ ስደተኛውን ጧሪ ቀባሪ አባት እናት የሌላቸውን የተቀበለ እኔ ከደጋጎች አባቶች ጋር በክብር አኖረዋለሁ። ይህንንም ኪዳን ጌታችን ከሰጠው በኋላ ኤዎስጣቴዎስ ከዚህ ዓለም ሐዘን ታርፍ ዘንድ ወደ 3ኛው ሰማይ የአባቴ ምስጋናው ቤት ወደሆነ እንዳንተ ያሉ ካሉበት ወስደሃለሁ። አንተ ግን ቤትህን ሥራ፣ ሐዘንተኞችን አረጋጋቸው። ለኃላፊ ሕይወታቸው ተጨንቀዋልና አዋቂዎችን አነቃቃቸው። የሐዘንን ሐሳብ ተው፣ በጌታ ደም ከላይ ላይ አስወግድ። የማይሞት ልብስ ክብርን ልበስ አለው። ጌታችንም ይህንን ከተናገረ በኋላ ከፍ ባለ ምስጋና ወደ ሰማይ አረገ። አብዛኞቹ ልጆቹም የመምህራቸውን ፈለግ ሲከተሉ በመንገድ ሞቱ። ከእርሱ ጋር ያሉት ልጆቹንም ቅዱስ ኤዎስጣቴዎስ ሰበሰባቸው፣ እንዲህም አላቸው። ከኢትዮጵያ እስከ አርማንያ አውቆ ያደረገው ተአምራቱ ድንቅ ሥራውንም አስቡ። ልጆች ሆይ እግዚአብሔር ስንት ተአምራት ያደረገልንን ተመልከቱ። በእስክንድርያ ሊቀ ጳጳስ ዘንድ፣ በኢየሩሳሌም ሊቀ ጳጳስ ዘንድ፣ በቆጵሮስ ሊቀ ጳጳስ ዘንድ ጌታችን ያደረገው ብዙ ተአምራትንና ድንቅ ሥራን እወቁ። ይህን ያያችሁትን የሰማችሁትን በእኔ በአባታችሁ እጅ የተደረገውን የእግዚአብሔርን ቸርነት ለኢትዮጵያ ሕዝብ ንገሩ። ክብር ምስጋና ይግባው። ጌታችን ኢየሱስ ክርስቶስ እንደነገረኝ እንሆ እኔ ሞታለሁ፣ በእውነት እስከ ዘላለሙ አሜን። እናንተስ ተመልሳችሁ በኢትዮጵያ ላሉ ልጆች ንገሩ፣ በበጎ ሥራና በሃይማኖት ጽኑ አላቸው። እኔ እንዳስተማርኳችሁ ሐዋርያት በሲኖዶሳችሁ እንዳስተማሩ ያለ ቅዱስ ኤጲስቆጶስ ቄስ ዲያቆን ቢሆንም አያድርግ። እኔ ከሄድኩበትም ምድራዊት ኢየሩሳሌም በእጃችሁ ተግባር ብትኖሩ ነዳያንን በገንዘባችሁ እየረዳችሁ ማኅበረ በኩር ወዳለበት ሰማያዊት ኢየሩሳሌም ያግባችሁ፣ አእላፍ መላእክት ወዳሉበት ያግባችሁ። ይህንንም ከተናገረ በኋላ እነሆ ታሞ ለሞት ደረሰ። ልጆቹ በሽታውን በሰሙ ጊዜ ተሰበሰቡ። እንደ አንድ ፍሬ አንተ ብቻ ቀረ። በጨለማ ውስጥ እንደ መብራትና እንደ አንድ ፍሬ ከወንዞች ይልቅ በሐማር ወደብ እንዲገባ ያገኘንን ፈተና አይበቃምን? ከተወከንማ ከሕይወት ሞት ይሻለናል። በጎዳና ከሞቱት እኛ የምንበልጥ አይደለንም አሉ። ይህንንም ብለው ከፍ ያለ ለቅሶን አለቀሱ። አባታችን ሆይ መንጎችን በጸሎት በትምህርት ያበዛህን እኛን ለማን ትተወናለህ? እንዳንተ ያለ አባት መምህር የት ይገኛል? ጥልቅ ባለ በባዕድ ሀገር ቋንቋቸውን በማንሰማበት በአሕዛብ ምድር ትተወናለህን? ይህንንም ብለው ደቀ መዛሙርቱ በቀኝና በግራ ከበቡት። ራሱንም ሳሙት፣ እጅና እግሩን እጅ ነሱት። የቤተ ክርስቲያን ምሰሶ የዓለም ብርሃን ቅዱስ ኤዎስጣቴዎስ ግን እያጣጣረ በመካከላቸው ተኛ። ዳግመኛም እንዲህ አሉት፣ አንተ በዘመድ በወገን የከበርክ ስትሆን በአርማንያ ሀገር እንደ መጻተኛ እንደ ስደተኛ እንግዳ ሆንክ። ይህንንም ብለው መንፈሳዊ አባታቸው ከዚህ ኃላፊ ጠፊ ዓለም በሞት መለየቱን አውቀው ቃላቸውን ከፍ ከፍ አድርገው አለቀሱ። በዚህም ቀን እግዚአብሔር በእጁ ያደረገውን ስፍር ቁጥር የሌለውን ድንቅ ሥራውን ተአምራቱን እንዲህ ሲል አሰበ። በነፍስ ሕሙማን የሆኑትን በእነርሱ ላይ ጸልይላቸው ነበር፣ እነርሱም ከሕመማቸው ይድኑ ነበር። በኃጢአት ደዌም የወደቁትን በለሆሳስ ያስተምራቸው ነበር፣ ከኃጢአታቸው ይድናሉ። ከእነርሱም በመናፍስት ርኩሳን የተመቱ በተለያየ መቅሰፍት የተያዙ ነበሩ። ከእርሱ ዘንድ ሄደው መድኃኒት ፈውስን ሳያገኙ አይመለሱም ነበር።
በሰውነታቸው ለምጻሞች የሆኑት ኃጢአታቸውን፣ የዝሙት በሽታ መታወክን፣ አይነ ጥላን ያስወግድላቸው ነበር። ጸበልን ይረጫቸዋል። በኃጢአት ጨለማ ተይዘው እየተጨነቁ ያሉትን ያነጻቸዋል። በኃጢአት የተወለጉትን ይህም ጓደኛ መጥላት፣ ጸብ፣ ክርክር፣ ሐሜት ነው። በዚህም የተያዙትን ወደ አንድነት ወደ ፍቅር ብርሃን ይመራቸው ነበር። እግረ ልቦናቸውን ያነከሰባቸው የተጠራጠሩትን ይጸልይላቸዋል። በቀናች ወንጌል መንገድ ይሄዳሉ። በክፉ ሐሳብ በኃጢአት ወድቀው ከምድር ተጣብቀው የነበሩትን በልዩ ትምህርቱ ያነሳቸዋል። በወንጌል ጎዳና እንዲሄዱ ያደርጋቸው ነበር። አንደበታቸውን በኃጢአት የታሰረባቸው በቀናች ወንጌል ቃል እንዲመሰክሩ ያደርጋል። ዘለፋ፣ ስላቅን፣ ክፉ ነገር የሚናገሩትን ከዚህ ልማድ እንዲሸሹ ያደርጋቸዋል። የመጽሐፍትን ምስጢር እንዲያስተውሉ ያደርጋቸው ነበር። ልቦናቸው የደነደነውን እግዚአብሔርን ከመስማት የደነቆሩትን በእግዚአብሔር ቃል ያራራቸው ነበር። የውስጥ ጆሮአቸውን ከፍቶላቸው ለእግዚአብሔር ቃል ሰሚ ታዛዥ ይሆናሉ። እጃቸውም ከምጽዋት ለደረቀችባቸው ሰዎች ይጸልያል። እጃቸው በምጽዋት ለስጦታ እስከምትቀናና እስከምትጸና ድረስ ስለ እነርሱ ይለምናል። የእጅ ሥራ የሚጠሉትንም በቃሉ ምክር ያነቃቸው ነበር። በትምህርቱም ሥራ ከእነርሱ ዘንድ እንደ ወርቅና ጳዚዮን ወርቅ እንደምትወደድ ያደርጋቸዋል። የሚደሰቱትን በመብል በመጠጥ በሳቅ በስላቅ የሚቃጠሉትን በጾም በጸሎት በድካም ለአምላክ እንዲገቡ ያደርጋቸዋል። በበደል ርኩሰት ያሉትንም በእንባ በንስሐ ወደ ንጽሕና ያደርሳቸዋል። ኃያላኑን ገፊዎቹን ወደ ቀና ፍርድ ይስባቸዋል። ድሆችን የሚያስለቅሱ እጅ መንሻ የሚወዱትን ቅሚያን እንዲተዉ ያደርጋቸው ነበር። ለነዳያንም ከገንዘባቸው በብሩህ ገጽ በደስተኛ ልብ ምጽዋትን እንዲሰጡ ያዛቸው ነበር። በምስጢር ከፍ ያለ የገነነ ሃይማኖት የጎደላቸውን ለአምላክ መገዛት ያስተምራቸዋል። ልባቸውን በወንጌል ትእዛዝ ያመነ የተወደደ ያደርጋል። ሰውነትን ለሚለያይ የሚያፈራርስ በዘፈንና በጨዋታ የሚታወኩትን በብዙ ትጋትና ጸጥታ ጸሎትንና ምስጋናን ያዘወትሩ ዘንድ ያደርጋቸው ነበር። ትዕቢተኞችን ትሕትና ያስተምራቸዋል። ቁጠኞችን የዋሃች ያደርጋቸዋል። ሁሉንም በሚያስፈራው በገናናው በእግዚአብሔር ስም በሐሰት እንዳይምሉ ያጸናቸዋል። በሌላ መሐላም እንዳይምሉ ዘወትር ፈጽመው ያመኑ ይሆኑ እንጂ። መከራና ሕማም ያገኛቸው ከሐዘናቸው ያረጋጋቸዋል። ወደ ቤታቸው በጣፈጠ አንደበት አስደስቶ ይመልሳቸዋል። ከጸላኢ ፈተና የተነሳ የደከሙትን ብዙ ሐዘን በእነርሱ ላይ የሚኖርባቸውን ልቦናቸውን ያጸና ያነቃቃ ነበር። ከፍ ባለ ጭካኔም ወደ ተጋድሎ ይጠራቸዋል። የተገፉትን ነዳያን ምስኪኖች አብ ወልድ መንፈስ ቅዱስን በማመስገን ችግራቸውን እንዲችሉ ይረዳቸዋል፣ ያጸናቸውማል። ቅዱስ ኤዎስጣቴዎስ ለሁሉ እንደሚገባቸው ይለምንላቸው፣ ይጸልይላቸው፣ ያስብላቸው ነበር። እርሱ የመስቀሉን ቀንበር በመሸከም ክርስቶስ የመሰሉትን ዓለም ዞረው ያስተማሩ መምህራንን ቅዱሳን አባቶች ሐዋርያትን ሥራቸውን ይፈጽም ዘንድ ይወዳልና እነርሱ እንዲህ ይላሉና ፍለጋውን እንከተል ዘንድ ምልክቱን ተወልን ሰጠን። ከጻድቁ አባታችን ከአቡነ ኤዎስጣቴዎስ በረከት ረድኤቱን ያድለን፣ በተሰጠውም ቃል ኪዳን ይጠብቀን። ኅዳር 18 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዝች ቀን ቅዱሳት ደናግል አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን ለሚያመልክ ንጉሥ እንድርያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያያት አዳራሽ ሰርቶ ለብቻዋ ኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛውንና የቀናውን መንገድ ይመራት ዘንድ በቀንና በሌሊት እግዚአብሔርን ትለምነው ነበር።
ወደ ፍላጽፍሮን ልጅ ወደ ድንግሊቱ ዮና ላካት። እርሷም የእግዚአብሔርን መንገድ ትመራለች የሚላትን ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች። እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግሯ በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣ በኖህ ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔርን ሕግ የጠበቁ 8 ሰዎች ብቻ እንደቀሩ፣ ከዚህ በኋላ ዳግመኛ ሰዎች በምድር ላይ በብዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለት መርጦ ወዳጅ እንዳደረገው ከእሱ ጋር ቃል ኪዳን እንዳጸና እስራኤልንም ከግብፅ ሀገር እንደወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሰው መሆኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግስትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራስስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ አመነች። እሊህ ደናግልም ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስስም አባቷ ይህንን አያውቅም። ከሌሊቶቿም በአንዲቷ ቀን ጌታችን ኢየሱስ ክርስቶስን አዩት። እናቱን ድንግል ማርያምንም አዩት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረካቸው። ከዚህ በኋላ ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጇ አጥራስስ ገብቶ ልጅ ሆይ ወደ መሞሸሪያሽ ከመግባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ እናያላት። አጥራስስ ድንግልም አባቴ ሆይ ነፍስና ሥጋ በእጁ ውስጥ የሆነ የፈጠረን በሰማይ ያለ አምላክን ትተህ ነፍስ የሌላቸውን የረከሱ ጣዖታትን ለምን ታመልካለህ? አለችው። ንጉሡም እንደዚህ ያለ ነገር ከቶ ያልሰማውን ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምንም እንደደረሰ ልቧንም ማን እንደለወጠው ጠየቀ። የፍላጽፍሮን ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉሡም በእሳት ያቃጥሏቸው ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶች እንደተሸለመ ወጧቸው። እነርሱ የነገሥታት ልጆች ስለሆኑ አላራቆታቸውም። ታላላቆችና ታናናሾች ሁሉም ሰዎች ስለ እሳቸው እያዘኑ እያለቀሱ ወጡ። ነፍሳቸውንም እንዳያጠፉ ለንጉሡ ይታዘዙ ዘንድ ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያን ጊዜ ጉድጓድ ቆፈሩላቸውና በውስጡ እሳት አነደዱ። ነበልባሉም እጅግ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ተወረወሩ። ፊታቸውንም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸለዩ። ከዚህ በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ ቀዘቀዘ። ምእመናንም ስጋቸውን አነሱ። ተጠጋግቶም ልብሳቸውን ቢሆን ወይም የራሳቸው ጠጉር እሳት ምንም ሳይነካቸው አገኟቸው። የመከራው ወራት እስኪፈጸም በታላቅ ክብር ባማረ ቦታ ኖሯቸው። ከዚህ በኋላ ቤተ ክርስቲያን ሰርተውላቸው ስጋቸውን በውስጥ አኖሩ። ከእርሳቸውም ድንቅ ተአምራት ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ቅዱሳን ደናግል ጸሎት ይማረን። በረከታቸው ከኛ ጋር ትሁን፣ አሜን።